እስታይሽ ከተማም በፋኖ ቁጥጥር ስር ገባች። ተጨማሪ ቀጠሮ ከተሰጠም በቀጣይ በህይወት አንገናኝም። ታሳሪዎቹም የአንድ ወገን ደጋፊ ነው። ኮሎኔል ደመቀ ዘውዱ ኢራን በተኩስ ተናጠች። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የሀገር ውስጥና የሀገር ውጭ ትኩስ ዜናዎችን ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ በወሎ ቤት አማራ ጋዞ ወረዳ በተደረገ ተጋድሎ በርካታ አገዛዝ ወታደሮች ሲደመሰሱ የወረዳው መቀመጫ የሆነችው እስታይሽ ከተማ ፖሊስ ጣቢያውን ጨምሮ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸው ታውቋል። ከትላንት ሚያዝያ 15 2018 ዓ.ም ጀምሮ ዛሬ ውሎም እየተደረገ በሚገኘው ተጋድሎ ስልታዊ እርምጃ በመውሰድ ውጊያውን የፋኖ ኃይሎች በበላይነት እንደመሩት ታውቋል። እንደ ፋኖ ኃይሎች ገለጻም በርካታ የቁም ምሽጎችን ጭምር በመስበር የጠላት ኃይልን አሽመድምደው ወሳኝ ወታደራዊ ስፍራዎችን በቁጥጥር ስር ማስገባታቸውን አስታውቀዋል። ውጊያው አሁንም በቀሩት የከተማ አካባቢዎች የቀጠለ ሲሆን አርበኞቹ አካባቢውን ሙሉ በሙሉ ነፃ ለማውጣት በከፍተኛ ወታደራዊ ስነ ልቦና ታጅበው ወደፊት እየገሰገሱ እንደሚገኙ ብዙ አስታውቋል። በእንዲህ እንዳለ አገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውም ታውቋል። ጸረ ሕዝብ የሆነ አገዛዝ ስርዓትን ማገልገል ይብቃን ያሉ ሀብታሙ ዳግም፣ ኢዮብ ቀለቡ እንዲሁም ጀንበሩ ጫን የተባሉ አድማ ብተና አባላት በአፋብን ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦርን መቀላቀላቸውን ማረጋገጥ ችለናል። ጀንበሩ ጫን የተባለው አድማ ብተና አባል 2 ክላሽንኮቭ በመያዝ በደጀን ወረዳ ጉብያ ከተማ ከሚገኘው አገዛዙ ካምፕ በመውጣት 34ኛ ክፍለ ጦርን ተቀላቀለ ሲሆን ሀብታሙ ዳግምና ኢዮብ ቀለቡ የተባሉ ደግሞ ከኮርክ ከተማ በመውጣት በተመሳሳይ 34ኛ ክፍለ ጦርን ተቀላቅለዋል። ከውጊያው ጎን ለጎን የስሙ ማስከዳት ስራ በሰፊው እየሰራ እንደሚገኝ 34ኛ ክፍለ ጦር አስታውቋል። በዚህ ድርጊቱም የአገዛዙን ኃይል ብትንትኑን በማውጣት ማፍረክረኩን ቀጥሏል ሲል የክፍለ ጦሩ የህዝብ ግንኙነት ኃላፊ አስታውቋል። ከአልሸባብና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። ከሰሞኑ በርካታ ሰዎች በመላ ሀገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞም የሲቪል ልብስ በለበሱ የጸጥታ አካላት ታፍሰው እየተወሰዱ ደብዛቸው እየጠፋ መሆኑን መሰረት ሚዲያ ባወጣው ምርመራ ዘገባ ይፋ አድርጓል። ይህ በእንዲህ እንዳለ ለመሰረት ሚዲያ የደረሰው መረጃ እንደሚያሳየው የሽብር ቡድኖች ተልዕኮ ተቀብለው ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ የተጠረጠሩ 5 የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች በትናንትናው ዕለት ፍርድ ቤት ቀርበዋል። ፌዴራል ፖሊስ እንዳለው ተጠርጣሪዎቹ አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብና የሕገ መንግስትና የጸረ ሽብር ችሎት አስረድቷል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያንን ማገልገል ነው ከተባለው ቡድን ጋርም በእምነትም ሆነ በግብርም የሚያገናኘን አንዳችም ነገር የለም፣ ሶማሊያ የተባለ አገርም በስም ካልሆነ በስተቀር በየት በኩል እንዳለ እንኳን እናውቅም ሲሉም ለፍርድ ቤት አስረድተዋል። የፌዴራል ፖሊስ በበኩሉም ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ ምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንን ተጨማሪ ጊዜ ቀጠሮ ግን ተጠርጣሪዎች ተቃውመዋል። ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከኤስኤስ ተልዕኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡ ነው ብለዋል። አሁንም ተጨማሪ ቀጠሮ የጠየቀው ለድብደባ ፍቃድ እንጂ አንዳችም ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃል ብለዋል። ተጨማሪ ቀጠሮ ከተሰጠው በቀጣይ በህይወት አንገናኝም ሲሉም ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱም በተጠርጣሪዎች ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይኸው ተፈቅዶለታል ሲልም በይኗል። ተጠርጣሪዎቹ ቀሳውስት የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተክርስቲያናት መሆኑን የመሰረት ሚዲያ ምንጮች ጠቁመዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ረቡዕ ሚያዝያ 14 2018 ባወጣው ሪፖርት የአማራና ትግራይ ክልል በሚዋሰኑባቸው አካባቢዎች የሚገኙ ትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዲያደርጉ የሚከለክል አድሏዊ አሰራር ተዘርግቷል በማለት ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረጉት አጭር ቆይታም ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው
የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሂውማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉም ለቢሲ ምላሻቸውን ሰጥተዋል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም የአማራና ትግራይ ክልል የሚጓሰኑባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርቱ ያዘጋጀው ስፍራዎች ላይ የሚገኙና ከወራት በፊት የተወሰዱ 40 ነዋሪዎችን አነጋግሮ መሆኑን ገልጿል። የእርዳታ ሰራተኞችን፣ ዲፕሎማቶችና ሌሎች ባለሙያዎችን በማነጋገርም መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙ አስታውቋል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ኮሎኔል ደመቀ በበኩላቸው እኛ እንደነርሱ አድርገን አይደለም ያዝናቸው፣ እንደማንኛውም ሰው በመታወቂያ ፋይዳ የሚያወጡ ብለን ፈቅደናል። ከዚህ ውጭ እኛ ፋይዳ አልተሰጠንም ብሎ ወደኛ የመጣ ቤታ የለም ብለዋል። ኮሎኔሉ ሪፖርቱ ላይ የቀረበው መረጃ ህወሓት የሰጣቸው ሪፖርትና የአካባቢውን ስም ለማጥፋት በዓለም አቀፍ ገጽታውን ለማበላሸት ፈልገው የሚሰሩት ካልሆነ ይህ እውነት ላይ የተመሰረተ ነው አንልም ብለዋል። በሂውማን ራይትስ ዎች የአንድ ወገን ደጋፊ በሚል ሪፖርት ማዘናቸውና ሪፖርቱ ላይ የትግራይ ተወላጆች በዘፈቀደ እየታሰሩ መሆኑን፣ እንቅስቃሴያቸውም የሥራ ዕድላቸው እንዲሁም አገልግሎቶችን የማግኘት መብታቸው በከፍተኛ ሁኔታ የሚገደብ አድሏዊ ስርዓት እየተዘረጋ መሆኑንም ተጠቅሷል። በአካባቢው የሚኖሩት የትግራይ ተወላጆች ከከተማው ለቀው ለመሄድ ከዞኑ አስተዳደር ጊዜያዊ ፈቃድ ማግኘት እንዳለባቸው ባደረገው ክትትል እንደደረሰበትም ሂውማን ራይትስ ዎች አስታውቋል። ቢቢሲ የትግራይ ክልል ተወላጆች ላይ ይደርሳል ስለተባለው አድሏዊ አሰራር የጠየቃቸው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ሲሉም አስተባብለዋል። በአካባቢው የሚኖሩ የትግራይ ተወላጆች እንደማንኛውም ሰው አገልግሎቶችን እየተጠቀሙ መሆኑን ዘርዝረዋል። ሪፖርቱ በአካባቢው አሁን ያለው ሁኔታ አያንጸባርቅም ያሉት አስተዳዳሪው ሂውማን ራይትስ ዎች በጉዳዩ ላይ እርሳቸውን ሆነ አስተዳደራቸውንም አለማነጋገሩን ጠቅሰዋል። የሰብአዊ መብት ተቋሙ በበኩሉ በክስተቱ ለደረሰባቸው ግኝቶች ለኢትዮጵያ መንግስት አቅርቦ ምላሽ አለማግኘቱን በሪፖርቱ አስፍሯል። ሂውማን ራይትስ ዎች አነጋገርኳቸው ያላቸው ነዋሪዎች ትክክለኛ መሆናቸውን መረጋገጥ አለበት ያሉት ኮሎኔል ደመቀ የትግራይ ተወላጆች በመንግስት ተቋማት እንደማንኛውም ነዋሪ አገልግሎቶችን እንደሚያገኙ፣ በአካባቢው በሚኖሩበት ወቅትም እንደማንኛውም ነዋሪ በሰላም እንደሚንቀሳቀሱ እያደረግ ነው ብለዋል። ሂውማን ራይትስ ዎች በሰኔ 2015 ዓ.ም በወጣው ሪፖርት በምዕራብ ትግራይ በትግራይ ተወላጆች ላይ የሚፈጸሙ ማሰቃየቶች፣ እስራትና የመንቀሳቀስ ገደብን ጨምሮ ማንነትን መሰረት ያደረጉ ወንጀሎችን እንደሚፈጸሙ አዘዋል ወይም መርተዋል በማለት በስም ጠቅሷቸዋል። ሌላኛው ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በአካባቢው የዘር ማጽዳትና በሰብአዊነት ላይ የተፈጸመ ወንጀል እንደተከናወነ በገለጸበት የሚያዝያ 2015 ዓ.ም ሪፖርት ላይም በስም ተጠቅሰዋል። አስተዳደሩ ገለልተኛ የሆነ አካል በአካባቢው ተፈጽሞ የሚላቸውን የሰብአዊ መብት ጥሰቶች አጣራለ የሚል ከሆነ ፈቃደኛ መሆናቸውንም ለቢቢሲ ተናግረዋል። ገለልተኛ የሆነ መገናኛ ብዙሃን እና የሰብአዊ መብት ድርጅቶች የትግራይ ሰዎች ላይ የደረሰውን ብቻ ሳይሆን የወልቃይት ሰዎች ላይ የደረሰውን የሚያጣራ ከሆነ አስተዳደራቸው በሩ ክፍት መሆኑን ተናግረዋል። በሰሜን ኢትዮጵያ ጦርነት በአካባቢው የተፈናቀሉ የትግራይ ተወላጆች አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ስር ከሆነ ምን ያህል ተመልሰዋል ተብለው የተጠየቁት ኮሎኔል ደመቀ ከ10 ሺህ በላይ እዚህ አለ፣ በራሱ አልሄድም ብሎ የቀራለ፣ ተደናግጦም ወጥቶ የተመለሳለ፣ ኢትዮጵያዊ ነኝ እስካለ ድረስ የመኖር መብቱ የተጠበቀ ነው ሲሉ ገልጸዋል። እስራኤል በኢራን ላይ ጦርነት እንደገና ለመጀመር እንድትዘጋጅና ከአሜሪካ ፍቃድ እየጠበቀች መሆኑን የእስራኤል መከላከያ ዋና አዛዥ የሆኑት ካት ገልጸዋል። የካሚኔ ስርዓት መንግስት እስከ መጨረሻው ማስወገድ የሚያስችሉ ኢላማዎችንም መለየታቸውን ገልጸዋል። ይህ በእንዲህ እንዳለ ቴህራን ሰማይ ተኩስ እያስተናገደች እንደምትገኝ ታውቅ ሲሆን ከተኩስ አቁም በኋላም ለመጀመሪያ ጊዜ ቴህራን ሰማይ ተኩስ አስተናግዳለች። በኢራን ዋና ከተማ ቴህራን ትናንት ምሽት ከፍተኛ የፍንዳታ ድምጽ የተሰማም ሲሆን የከተማዋ ሰማይ በጸረ ሚሳኤል መሳሪያዎች ብልጭታም ተሞልቶ አምሽቷል። የኢራን የዜና ምንጮች ዋቢ አድርጎ አልጀዚራ እንደዘገበው ከተኩስ አቁም ስምምነት በኋላ የኢራን አየር መቃሚያዎች የቴህራንን ሰማይ በተኩስ ጨንቀው አምሽተዋል ብለዋል። ለዚህ ተኩስ መነሻውም ያልታወቁ በራሪ አካላት በቴህራን ሰማይ ላይ በመታየታቸው ነው ተብሏል። ይህ ክስተት የተሰማው የእስራኤል መከላከያ ሚኒስቴር ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫም ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ጠንካራ ማስፈራሪያ በሰነዘሩ በጥቂት ሰዓታት ውስጥ ነው ተብሏል። ይሁን እንጂ በቴህራን የተሰማው ተኩስ አስመልክቶም እስራኤል ጥቃት አልፈጸምኩም እጅም የለበትም ብላለች።
ይበንድ እንዳለ ኢራንን በአስቸኳይ ለቋችሁ ውጡ የሚሉ ሀገራትን በዝተዋል። በኢራንና በአሜሪካ እንዲሁም በእስራኤል መካከል አዲስ ውጥረት መከሰቱን ተከትሎም ከ15 ሀገራት በላይ ዜጎቻቸው በአስቸኳይ ኢራንን ለቀው እንዲወጡም እንዲሁም ወደ ኢራን እንዳይጓዙም አስጠንቅቀዋል። ከነዚህ መካከል ቻይና፣ አሜሪካ፣ ጀርመን፣ ጣሊያን፣ ስፔን፣ ፖላንድ፣ ፈረንሳይ፣ ዩናይትድ ኪንግደም፣ ካናዳ፣ ፊንላንድ፣ ስዊድን፣ ሰርቢያ፣ ቆጵሮስ፣ ህንድ፣ ደቡብ ኮሪያ፣ ሲንጋፖር፣ አውስትራሊያ፣ ብራዚል ዜጎቻቸው ኢራንን ለቀው እንዲወጡ በኤምባሲዎቻቸው አማካኝነት ጥሪ እያቀረቡ ይገኛል።